ደብረ ታቦር ከወጣ በኋላ ምን አገኘ? ኤልያስ አለ ዝናብ እያወረደ ውሃ እንዲጠጣ ይሆናል። እግዚአብሔርም አላዘው ህብስት እየመገበ እያዘው እያወረደ ህብስት እያበላዋል። ምን የማይደረግለታል? ወሰን እንኳን ቢወጣለት በአንድ ጊዜ ዳን ሲባል ይድናል። ይህ ብቻ አይደለም፣ ይሞት እንኳን ማስነሳት የሚችል አምላክ አብሮታል። አሁንም በዚህ አልዘገው። ሙሴ ደግሞ እስራኤላውያንን ከግብፅ ባርነት ሲያወጣ መና ከሰማይ እያወረደ ይመግባቸው ነበረ እና ሙሴም አለ የምንበለው ነገር አለ። ፀሐይ እንኳን ብንፈልግ ፀሐይዋን እባክሽን ሙቀት ስጭን ብንላት ትሰጠናለች እና ምን ይጎልብናል አለና ቅዱስ ጴጥሮስ ምን አለ? በዚህ መኖር ለእኛ መልካም ነው አለ። በጣም የጴጥሮስ ብልሃቱ ጥበቡ በጣም ነው የሚደንቅ። ይህ ብቻ ብሎ አይደለም የቀረው። ንግበር ሰለስተ ማይደረ አሐደ ለከ ወአሐደ ለኤልያስ ወአሐደ ለሙሴ። ለአንተ አለ ለጌታ፣ ለሙሴ ለኤልያስ ደግሞ ስንት ቤት እንስራ አለ? ደግሞ 3 ቤት እንስራ አለ። 3 ቤት። እሱ ግን አለ ለእኔ እንስራ አለ። ራሱን አሁንም አገለለ። በጣም ጥበበኛ ነው እና 3 ቤት ከተሰራማ ብቻቸውን አይኖሩበት ኖርበት አይደል ብሎ ቅዱስ ጴጥሮስ አሁንም የሆነ ብልሃት የተሞላበት ንግግር ተናገረ። በዚህ መኖር ለእኛ መልካም ነው ማለቱ ጌታን የ5 ገበያ ሕዝብ ይከተለው ነበር እና ከምግቡም የሚሻማን ሰው ይበዛል። ብቻችን እዚህ ሆነ ምስጢሩንም ለእኛ ብቻ እውቀቱን ከኛ ይቅር አለ ጴጥሮስ። ጥበብ የተሞላበት ንግግር ተናገረ እና በአጭሩን ያሁን የጴጥሮስ ታሪክ መንገር ፈልጌ አይደለም። ለእኛ በዚህ መኖር መልካም ነው። ጴጥሮስ ይህን ቃል የተናገረው ጊዜው ሲደርስ ይደረግለት ለነበረው ነገር ነው። ከዚያው ሳለ ይፈልገው ለነበረው ነገር ነው። ታዲያ እኛ በዚህ ስንኖር የምንፈልገው ነገር አለ። አሁን ከዚህ የምንኖረው በዓመት ነው የምታስመርቁት? በዓመት እንደዛ አካባቢ። ከዛ በኋላስ አይመለከተንም? ለእኛ በዚህ መኖር መልካም ነው። ሰው ከሆነ ቦታ መኖር አይችልም። ጊዜ አንዲት እናት የወለደችው ልጅ እስከ መቼውም ቢሆን አብራ አታኖረው። ትዳር እስከሚይዝ ብቻ እና ብቻ ነው ከእርሷ ጋር የሚሆነው። ምንጊዜም ግን እናቲቱ በጀርባዋ ለቀው አታውቅም እስከሚሞት ድረስ። ዶክተር እንኳን ልጇ ሆኖ ከቤት መጥቶ የሚስል ከሆነ ትኩስ ነገር ጠጣ ለሳሉ ጥሩ ነው ትሏለች። እሷ ገበሬ ናት፣ እሱ ዶክተር ነው። ልጇ ነውና የሆነ ምክር ትለግስለታለች። አሁንም መስመሩን አቋርጣ ስተር ልጅ ባጃጁን ቀኝና ግራ ተመልክተ ነው ትሏለች አይደለ? ልጇ ነውና 10 ፕሮፌሰር ቢሆን ምንም ዶክተር ቢሆን ልጇ ነውና መምከሯን አትተው። ያ ማለት በጀርባዋ ሁል ጊዜ አዝለው ትኖራለች። 3 ዓመት ብቻ አይደለም የምትሸከመው። ልጄ ምን ይሆን ብላ አሁን ሌላ ቦታ ከሆነ ጦርነት ከተነሳ ልጄ ምን ይሆን ነው እንግዲህ። እሱ እኮ ልጆች እያለ የሚያስባቸው ልጆች አሉት። ግን እሱ ደግሞ ልጅ እየተባለ ይታሰብለታል። ታዲያ ልክ እናት ናት እንጂ እኔ በገና ቤት ሲባል እንደው በእውነት የሆነ ፊት ላይ ነው የምነግራቸው። እንዴ ዝም ብሎ እንዲህ እንዳዝማሪ ይል ነበር። ከዛ የሆነ ጊዜ መጽሐፍ ቤት ከገባሁ በኋላ ነው የበገናን ጥቅም ያወቁት። መንፈስን የሚያድስ እንዲሁም ገዳም ቦታ ላይ ሕማማትን የሆነ ቦታ እናሰግድ ነበርና አርሴማ ላሰግድ ሂጄ እኔ የእናንተ ተማሪዎች ነን ብለውኛል። 2 ሴቶች መጥተው ሲደረድሩ እያሰገድኩ ሳለ እኔ መምህር ተብዬ ሂጄ ወጥቼ እሰማለሁ። በዛ በታዛ ቤተክርስቲያን አቋርጬው ማሰገዱ 2 ልጆች ከዚህ ነው የተማርነን ብለዋል። እና 2 ሴቶች ናቸው በምስራቅ መጥተው ሲደረድሩት እንቤ እየመጣ አዛኝን ነው የምላቸው። እና በገና እንዲህ ነው እንዴ ብዬ ጠየኳቸው። በጣም ነበር እኮ የምጠላችሁ አልኳቸው። አይ እንደዚህ አይደለም ወንድማችን፣ ብትገባ ደግሞ የባሰ ፍቅሩ ከባድ ነው አይለቅህም አሉ። ለእናንተ እንደዛ ነው አይደለም? ፍቅሩ ይገባችኋል። በጣም መምህራችን ሲገልጹት እንደነበረው በገና እንዲሁ እንደምናወራው አይደለም። እንዲሁ በመዝሙሩ ሌት በሰዓታቱ ሳይቀር እኮ እንዚራ እየተባለ እንዚራ የሚባለው ይሄ ነው። በገናው በየትኛውም የቃል እግዚአብሔር ክፍል ሲነሳ በገና ነው ይሆን። በገና የሚባለውም እንዲሁ ቅድም እንደተነገረው ለቅዱስ ዳዊት ብቻ የተሰጠ ሀብት ነው በጊዜው ላይ። ከዛ በኋላ ግን ሲወርድ ሲወራረድ ደግሞ ለእኛ የተሰጠ ሀብት ነው።
አሁን ቅዱስ ዳዊትን እንደ ልቤ ብሎ ጌታ ተናገረው። እንደ ልቤ ያ ማለት ምንድን ነው? እንደ ልቤ የተባለ ቅዱስ ዳዊት ምን ይሰራ ነው? ጌታ እኮ ማንኛውንም ሐዋርያ እንደ ልቤ ብሎ የተናገረው ሐዋርያ የለም። እንደ ሐሳቢ ብሎ የተናገረው የለም። እናቱን እንኳን እንደ ልቤ አይደለም ያለ እናቴ ብሎ ይገልጻታል እንጂ እንደ ልቤ ያላላት። ቅዱስ ዳዊትን ግን እንደ ልቤ ያለው ለምን መሰላችሁ? ክርስቶስ ከመሰቀሉ በፊት ከ800 ዓመት በላይ የነበረ ነው ቅዱስ ዳዊት። ግን ምን አለ? ቀነውኒ እደውየ ወእገርየ ወሆለቁ ኩሉ አይጽንትየ፣ እጆቼንና እግሮቼን ቸነከሩኝ አጥንቶቼም ተቆጠሩ አለ። አጥንቶቼ ተቆጠሩ። ልብ በሉ እንግዲህ ከ800 ዓመት በፊት የነበረ ዳዊት ስለ እግዚአብሔር ወልድ መሰቀልና መቸንከር በስፋት የተናገረ ነው። ታዲያ ይህን ሊቃውንት ምን ይላሉ? ዳዊት ማለት ደረቅ ሐዲስ ነው ይላሉ። ደረቅ ሐዲስ። አሁን ለኢሳይያስ ስለ ድንግል መውለድ ናሁ ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች አሉ። ቅዱስ ዳዊት ከዚህ የተለየ ቃል ምን አለ? የተወለደውን ሲገልጸው ምን አለ? እጆችንና እግሮችን ምን አሉኝ አለ? ቸነከሩኝ ቸነከሩኝ። ወጸልዑኒ ህየንተ ዘአፍቀርክዎሙ፣ እኔ ስለወደድኳቸው ደግሞ ምን አሉኝ አለ? ጠሉኝ። አሁን የአይሁድንና የጌታን ግፍ ነው እየተናገረ ያለ። አይሁድ ጌታን እንደሚገፉት እሱ በጌታ ተገብቶ ጌታን መስሎ እጆችን ቸነከሩኝ እያለ ስለሚናገር እንደ ልቤ ተባለ። የኔን የልቤን አውጥተህ ተናገርክልኝ። እኔ በኋላ በአዲስ ኪዳን እናገር የነበረውን አንተ ግን በሺህ ዓመት በሚቆጠር ዘመን ሳይደርስበት ተናገርክ ሲል እንደ ልቤ ዘከመ ልቤ ብሎ ጠራው። እኔ ዳዊትን በአጭሩ ስገልጽላችሁ ምን ብዬ መስላችሁ ገልጽላችሁ? ሐዋርያ ነው፣ ሰማዕት ነው፣ ጻድቅ ነው፣ ባህታዊ መናኝም ጭምር ነው። መናኝም ጭምር ነው። አሁን ቅዱስ ዳዊት የነበረበትን ዘመን አስቡ። እንግዲህ መምህራችን እንዳሉት የጨለማ ዘመን ነው። በዚያ በጨለማ ዘመን ደግሞ 7 ሀብታት መኖር ደግሞ ከባድ ነው። አንድ ሰው እኮ ትንሽዬ መምህር ነው ከተባለ እንዲህ ከእሱ በታች ያሉት ዲያቆኖችን ማውራት አይፈልግም። እንዲሁ በበገናው ደግሞ በጣም የሰለጠነው የታችኞችን የሚንቅ ሊኖር ይችላል። በየትኛውም የሥራ ዘርፍ ከፍ ያለው ዝቅ ያለውን የመናቅ አባዜ ያለብን እኛ። ቅዱስ ዳዊት ግን እንዲህ አይደለም። በንግስናው ብንሄድ የነገስታት ንጉሥ የሚባል እስራኤልን ለ40 ዘመን እንደ ገል ቀጥቅጦ እንደ ሰም አቅልጦ የገዛ ጀግና ነው። በክህነቱም ሰዎችን ሥጋ ወደሙን ያን ጊዜ ሥጋ ወደሙ የሚባለውን የሚሰዋውን መስዋዕት እየሰዋ ሲያቀብል የነበረ ነው። ይህ ብቻ አይደለም። ቅዱስ ዳዊት ስለ ሀልወተ እግዚአብሔር የመሰከረ ስለ ሀልወተ እግዚአብሔር። ከዚያ በኋላ ከእርሱ የተወለደው ልጅም ሰሎሞን አያችሁ፣ ነብርን እንጂ አንበሳን አይወልድም አይደለ? አንበሳም አንበሳን እንጂ ነብርን አይወልድም። የእሱ የዳዊት ልጅ ሰሎሞን ደግሞ ልክ እርሱን መሰለ። እንደ እርሱ 40 ዘመን መግዛት ቻለ። ከዚያ በኋላ እርሱ ስለ ወልድ ሲናገር ነበረ ዳዊት። ሰሎሞን ደግሞ ስለ እመቤታችን ሲናገር ነይ ርግቤ ሰናይት፣ እነሆ አንቺ ያማርሽ የተወደድሽ ነይ እያለ እመቤታችንን የሚጠራ ልጅ ወለደ። ይህ ብቻ አይደለም። ፀሐይ ሊባኖስ ኩለንታኪ ሰናይት አልብኪ ነውር ወይ ምንትን ይበላ እልይ፣ ምንም ነውር ነቀፋ የሌለብሽ እመቤታችን አንቺ ከሊባኖስ ነይ እያለ ደግሞ የሚናገር ደግሞ ትንቢተኛ ልጅ ወለደ። ታዲያ ለእኛ በዚህ መኖር መልካም ነው ስል እነ ዳዊትን እያሰብን ለእኛ መኖር መልካም ነው። እነ ዳዊትን እያሰብን በገና መማሩ አሁን ለእኛ ጠቃሚነቱ በገና መማሩ አይደለም፣ እንዲህ እጅን ማንቀሳቀሱ አይደለም። ምስጢሩን ጥንቅቅ አድርጎ ባውቅ። ይኸውም ሰለስቱ ምዕት ምን ይላሉ? አንድ ኦርቶዶክሳውያን የሚማረውን ነገር ጠንቅቆ የማያውቅ ከሆነ የሚድን አይደለም ይላሉ። የሚድን አይደለም። የምንማርበትን የሆነ የፈተና ሞጅን ታወጣላችሁ አላችሁ አይደለም? በጣም የዳዊትን ሕይወት ይኸውም የኔታ ሲናገሩ ምን ይላሉ? ነቢያት እመያትረፈለነ ኪያኪን እያትረፈለነ አንቺ እንዳያስቀርልን ኑሮ እንደ ሰዶምና እንደ ገሞራ በመሰል ነበር እያሉ ስለ እመቤታችን ይናገሩ ነበረ። ለእኛ ደግሞ ዳዊት እንዳያስቀርልን ኑሮ ከጸሎት በተከለከልን ነበር እያሉ የንታ ሲያስተምሩ ሰምቻለሁ። ዳዊት እኮ የጸሎታቸው ሁሉ መክፈቻ። እስኪ እንዲያው ከመጽሐፍ ቅዱስ ውስጥ ግቡና የዳዊት ያልተናገረው መጽሐፍ ቅዱስ የለም። እመኑ። ስለ እመቤታችን ተናግሯል። ስለ ሰማዕታት ተናግሯል። ስለ ወካው ደግሞ በእንተ እግዚአብሔር
ወተአገዙ ሞተ መሪረ በእንተ መንግሥተ ሰማያት ሰማዕታት ስለ ክርስቶስ ብለው ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ። ምን ዳዊት ያልተናገረዋል? መንግሥተ ሰማያትንም ገለጸ፣ ክርስቶስንም ገለጸ። ክርስቶስ የሚባለው ስም የወጣለት መቼ እንደሆነ ታውቃላችሁ? አካላዊ ቃል ራሱ ቃል ከእመቤታችን ስጋን ሲነሳ የወጣለት ስም ነው። ፍጹም ሰው ፍጹም አምላክ ሲሆን የወጣለት ስም ነው። ግን ከ800 ከ900 ዓመት በፊት የነበረ ዳዊት ኢየሱስ ክርስቶስ ብሎ ጠራው። ታዲያ ለእኛ በዚህ መኖር መልካም ነው ስንል ዳዊትን መሆን ለእኛ በጣም መልካም ነው። ዳዊትን መሆን ለእኛ መልካም ነው። አሁን እንዲህ ዳዊት ስንል ለምሳሌ የአፄ ቴዎድሮስን ታሪክ ልንጠቅስ እንችላለን። አፄ ቴዎድሮስ ለቤተክርስቲያን እንዲያደረገ እንችላለን። አለፈ። አሁን ላይ ያለ ታሪክ አይደለም። ማለትም ይቅርታ ታሪኩ አሁን አለ፣ ሰውየው ግን ያለ አይደለም። ወደፊት መጥቶ የሚያደርግልን አይደለም። አሁን ዳዊትን የምናወሰው ዳዊት ወደፊት መጥቶ በገና እየደረደረ ያስተምረናል ማለት አይደለም። የእርሱ ሀብት አለ። ምንድነው? ቅዱስ ጳውሎስ እንዘ አልብነ ወኩሉ ብነ፣ ሁሉ የለንም ነገር ግን ሁሉ በእጃችን ነው ይላል። ሁሉ በእጃችን ነው። ያ ማለት ያለፉ አባቶቻችን ታሪክ ሰርተው አልፈዋል፣ የሉንም። የእነርሱ አሻራ ግን በእኛች አለ። ታሪካቸው አለ፣ የሰሩት ትውፊት አለ፣ ቅብብሎች የሚባል ነገር አለ። አሁን ይህ በገና የሚባለው ይኸውም ባለፈው የመጡት ማነው ስማቸው? መጋቤ ስብሐት የሚባሉት አሁን ይኸውም እነ ኔታ ሲገልጹ ምንድን ነው ያሉን? እኒህ መጋቤ ስብሐት የሚባሉት በኖሩ ኖሮ ፍጹም ላይጠፋ ይችላል፣ ግን እንዲህ ገናና ሆኖ ስሙ ላይጠራ ይችል ነበር ሲሉ ነበር ኔታ። አሁን ይህ በገና የሚባለው መኖሩ በጣም ለእኛ በጣም ቀላል ነገር አይደለም። ስለሚከብድ ሰዎች ላይማሩት ይችላሉ። ስለሚከብድ ሰዎች መጥተው ላያዩት ይችላሉ። ለተማሩ ሰዎች ደግሞ ለእኛ በዚህ መኖር ምንድን ነው? መልካም ነው። ለተማርን ለእኛ ምንድን ነው? እኛም እንማራለን። እግዚአብሔር ቢፈቅድ እኛ ሁሉ እየመጣን ትፈቅድ እንዳላችሁ አይደለም እንማራለን በእውነቱ። እና ለእኛ በዚህ መኖር መልካም ነው። አሁን ያለንበትን እያሰብን እንድንኖር ማለት ነው። ዛሬ ያልፋል። አሁን ዛሬ የተነጋገር ነገ ሌላ ቀን ነው። ነገ ሌላ ቀን ነው። ግን ነገ ሌላ ቀን መሆኑን የምናስበው በስጋዊ ጥቅም ብቻ ነው። ነገን የማናስብ በመንፈሳዊ ጥቅም ከሆነ ግን ዛሬ የማሰብ ግዴታ ነው። አሁን ትናንትናን የምንኖረው በታሪክ ነው። ትናንትና ያለፈውን ታሪክ እያነበብን ዛሬ እንኖራለን። ዛሬ የኖርነውን ነው ነገ ደግሞ የምናገኘው። አንድ ገበሬ ትናንትና የዘራው እህል ዛሬ ይበቅላል። ዛሬ በቅሎ ከጊዜያት በኋላ ይታጨዳል፣ ለፍሬ ይበቃል፣ አዝመራ ሆኖ ለመበላት ይበቃል። አይደለም? ይበቃል። ግን ያ ሁሉ ጊዜ አለው። ትናንትና ዘር ነው፣ ዛሬ መከር ነው። ነገ ደግሞ የምንበለው ራሱ መከሩ አካል ገዝቶ የሚመጣ ነው። አሁን ያ ትናንትና ያልተዘራው ዛሬ መብቀል አይችልም ነበር። ዛሬ ያልበቀለው ደግሞ ነገ ምን ማለት አይችልም፣ መበላት አይችልም። ባጭሩ ነገር አይበላል። አሁን የበገናን ታሪክ ስናጠና ዳዊት ባይኖር ኖሮ ዛሬ በገና የለም። በገና ባይኖር እኛ እዚህ አንሰበሰብም። እግዚአብሔርን በበገና ባናመሰግነው ኖሮ ደግሞ መንግሥተ ሰማያት መግባት አይቻልም። ይህ ማለት ግን የመንግሥተ ሰማያት መውረሻ ቁልፉ በገና ብቻ ነው እያልኳችሁ አይደለም። ግን እግዚአብሔርን ምንድነው ያለ? ራሱ ቅዱስ ዳዊት ሲናገር ራሱን እኮ እያቃለለ ነው። የኔ ነው ብሎ እንዳይመስላችሁ ሲያመሰግን በገና አንጸሴ ወአኮሰ ምኑ ባረሰ፣ እኔ ትል ነኝ በሰዎች ዘንድም የተናኩ ነኝ ብሏል። ራሱን ሊያነግስ አለመሆኑ ግን እግዚአብሔርን በበገና አመስግኑት። እኔን አይደለም አመስግኑኛል፣ እኔን አይደለም። በጣም አሁን በበገና የእኛ ከብቃት እንሰት የተነሳ እንጂ ይኸውም እኛ መጋቤ ስብሐት መጥተው ሲያነጋግሩ ነበርና ከጎቤ ቤታችን ይህ የሆነ ቃና አለው አሉ በገና እና የሆነ ድምፅ የማይመቸው ድምፅ ሲሰማ አልጮሁም ይላል አሉ። ራሱ ዝም ይላል ሲሉ ሰው ነው ጠየኳቸው። አዛዲያ ቢስ ጠይቃቸው እንደዚህ አይደለም። የዳዊት በረከት አልተለየውም። ለዚያ ነው እና ዳዊት እነ ሳኦልን ይፈውስ ነበረ። እነ ሳኦልን እየፈወሰ የኖረበት በገና በዛሬ ደግሞ እኛ እንኳን ኃጢአተኛ ሆነን ሰውን ባይፈውስልን የማይመቸው ድምፅ ሲሰማ ግን ራሱን ያቆማል እና ለእኛ በዚህ መኖር መልካም ነው ስንል አባቶቻችን ያለፉበትን በገና እንደ አባቶቻችን ደርድረን አባቶቻችን ደግሞ ደርድረው የገቡበትን መንግሥተ ሰማያት
እንድንገባ ነውና አባቶቻችን ከገቡበት መንግስተ ሰማያት እንድንገባ የአምላካችን መልካም ፈቃዱ ይሁንልን። እንግዲህ እኛ ቅድም እንዳልኩት እናልፋለን፣ አሁንም ይቀጥላል። ግን ታሪክ መቀጠል የሚችለው ለሌሎች ማስተማር ስንችል ነው። እውነቴን ነው የምላችሁ። የእኛ ጓደኞች አሁን በከተማ ምን የሚያደርጉታል? ሴቶች ሱሪ ለብሰው አሁን ስንት የሚወላገድ ሴት ይኖራል። አዛኘን ነው የምላችሁ። እንዲሁ በዚህ የሚጃጃል ሴት አለ። ምን አለ እዚህ መጥተው ቢሰሙ፣ ምን አለ እንኳን መደርደር ባይችሉ ድምፁን ቢሰሙ፣ ምን አለ ድምፁን ቢሰሙ። እና ምን ማለት ፈልጌ መሰላችሁ? አንዳንድ ሰው ሁለት ሰው አምጡ ይሄዳሉ። እውነቴን ነው። ከዚህ ስትመጡ አሁን ቤተክርስቲያን የሆነ ድምፅ ላይሰሙ ስለሚችሉ ላይቀርቡ ይችላል። እዚህ ግን ቀርበው ይህ የቤተክርስቲያን መንገድ ስለሆነ የራሱ በገዱ ወደ ቤተክርስቲያን የመምጣት አቅማቸው በጣም ከፍተኛ ይሆናል። ከዚህ ከመጡ አሁን እዛ በጣም አሁን ከቤት ቁጭ ብትሉ እስካሁን እርግጠኛ ነኝ አንዳንድ ዳቦ አንዳንድ ሻይ ታጠፉ ነበር አይደለ? ምን እናታወጡት ወጪ አለ። አይምሯችሁ ደግሞ አንዳንድ ኪሎ ይቀንሳል። እውነቴን ነው። ይጀዝባል ሁላ እዛ ፊልም ስናይ ቁጭ ስንል እየደነዘዝን ነው የምንሄደው። እዚህ መንጣት አሁን ቃል እግዚአብሔር መስማት ሊያሰለች ይችላል። እውነቴን ነው። ሲበዛ እንዲያው ምንድን ነው አብዝቶ በመጻሕፍት ያዘነግልብን፣ የመጽሐፍ ብዛት ልብን ያዘነጋል ይላሉ አባቶቻችን። ሲበዛ ሊያዘነጋ ይችላል። ግን በመጠኑ እንኳን መስማት አለብን። በመጠኑ ይሄ ሲሲታ ለነፍስ ቃል እግዚአብሔር ውእቱ ዮሐንስ አፈወርቅ የነፍስ ምግቧ የእግዚአብሔር ቃል ነው ይላል። እግዚአብሔር ቃል ነው። አሁን ለስጋዊ ምግባችን ምን ያስፈልጋል ካላችሁ የሚታይ ግዙፍ ነገር ያስፈልገዋል። የሚጨበጥ የሚቆረስ የሚዳሰስ ምግብ ያስፈልጋል። ይህ ስጋን የሚያጎለብት ነው። ነፍስን ደግሞ ያ የጎለበተው ስጋ ተጭኖ መፈናፈኛ እንዳያሳጣት ቃል እግዚአብሔር ያስፈልጋል። አሁን ይህ የቃል እግዚአብሔር እኮ ማሸብረቂያ ነው። ቃል እግዚአብሔሩ የሚደንቀው በዚህ በገና ነው። ቃል እግዚአብሔርን መስማት ደግሞ ከኛ ይጠበቃል። ቃል እግዚአብሔርን ሰምተን ርስት መንግሥተ ሰማያትን እንድንወርስ የአምላካችን መልካም ፈቃዱ ይሁንልን። ይቆየን።